ጌታን እጅግ አድርገን እናመሰግናለን። እንግዲህ ከእናንተ ጋር ጥቂት ደቂቃ ነው የምቆየው። ምናልባት የዓመቱ ሪከርድ አጭር ሊሆን ይችላል፣ አላውቅም። ደግሞ መንፈስ ቅዱስ ደግሞ ካስረዘመው ደግሞ ትንሽ ሰዓት ትጨምሩልኛላችሁ ከበኋላው ማለት ነው። በተረፈ እንግዲህ በጥሞና እንድታዳምጡኝ ልባችሁን ከፍታችሁ ለእግዚአብሔር መንፈስ እግዚአብሔር የሚልክልንን የሚናገረንን እንሰማለን። እንጸልይ። እግዚአብሔር እንዲረዳን፣ ለእኔም ጸልዩልኝ እግዚአብሔር እንዲረዳኝ። ይህንን ማይክ አስተካክሉልኝ፣ ኢኮ አለው። ሃሌሉያ ሃሌሉያ። እግዚአብሔር ሆይ ሃሌሉያ ሃሌሉያ። የምትረዳ የምታግስ የእግዚአብሔር መንፈስ እግዚአብሔር አምላካችንና መድኃኒታችን ሆይ ለወገኖቼ የሚሰሙበትን እግዚአብሔር ሆይ ጸጋ፣ ለእኔም ደግሞ የምናገርበትን ጸጋ እንድትሰጠኝ በኢየሱስ ክርስቶስ ስም በዚህ ማለዳ ሁላችንን በፊትህ እንቀርባለን። እግዚአብሔር ሆይ እንድትረዳን እንለምንሃለን። ዝም ብለን በፊትህ ደግሞ እንሆናለን። እግዚአብሔር ሆይ ስትረዳን ስታግዘን እንድናይ ዓይኖቻችን የተከፈቱ እንዲሆኑ ልባችን የተከፈተ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ሰው ዝም ብሎ የጌታን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የጌታን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። እግዚአብሔር ሆይ በማዳንህ ተስፋ እናደርጋለን፣ በምህረትህ ተስፋ እናደርጋለን። እግዚአብሔር አምላካችንና መድኃኒታችን ሆይ በእርዳታ ተስፋ እናደርጋለን፣ በማዳንህ ተስፋ እናደርጋለን፣ በማስመለጥህ ተስፋ እናደርጋለን፣ በእርዳታ ተስፋ እናደርጋለን። እግዚአብሔር ሆይ ስለምትረዳን በዚህ ማለዳ እግዚአብሔር አምላኬና መድኃኒቴ ሆይ እኔንም ወገኖቼን ስለምትረዳን በኢየሱስ ክርስቶስ ስም የተባረከ ይሁን። መንፈስ ቅዱስ እያንዳንዳችንን እንድትረዳን ለምንሃለን። እግዚአብሔር አምላኬና መድኃኒቴ ሆይ እኔ ለምናገረው ጸጋን ለሚሰሙ ደግሞ ጸጋን እግዚአብሔር ሆይ እንድትሰጥ ስም ጌታ ሆይ በዚህ ሰዓት እንጠራለን። እግዚአብሔር ሆይ ማዳንን ተስፋ እናደርጋለን። በመካከላችን ተገኝ። ያንዳንዳችንን እግዚአብሔር ሆይ በቃል አናግረን። ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ጌታን እናመሰግናለን። ዛሬ ከእናንተ ጋር ካፈልበት ቃል አንድ ሙሉ መጽሐፍ ነው። ግን ሙሉ መጽሐፉን አንድ ሙሉ መጽሐፍ ነው ስል ፓስተር ጀርመን አየኝ። ምናልባት ዛሬ ልናድር ነው ወይ አዳር ጸሎት ወይንም እንዳይሆንብን ብሎ ነው። የእግዚአብሔር ስም የተባረከ ይሁን። አንድ ሙሉ መጽሐፍ ነው የምናየው። አንድ ሙሉ መጽሐፍ ገረፍ ገረፍ እያደረግን ላው ላይ እየሄን ከዚያ በኋላ ደግሞ የሚያስፈልገንን ከዚያ ውስጥ እንድንይዝ ነው የምፈልገው። ዛሬ የምናገርበት ርዕስ ስለ ጸሎት ነው። ጸሎትን በተመለከተ ነው።
በጸሎት እጅግ አስደናቂ ነገር እንደሚደረግ በጸሎት የሚታለፍ በጸሎት ሰዎች ከእግዚአብሔር እርዳታ እንዴት እንደሚያገኙ እንዴት እንደሚያመልጡ ከመከራ እንዴት እንደሚያመልጡ ከችግር እንዴት እንደሚያመልጡ እግዚአብሔር በምን አይነት መንገድ እንደሚረዳቸው ከዚያ ውስጥ ለማየት እንድንችል ነው። ሙሉ መጽሐፉን እንዲሁ ገረፍ እናደርጋለን ብያችኋለሁ። ከዛ በኋላ ወደ ርዕሱ እንመለሳለን፣ ወደ ሐሳቤ እንመለሳለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለውን ክፍል ካነበብን በኋላ መጽሐፉን እናያለን። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የሚለው ቃል ምንድነው? አስቀድማችሁ ነው የሚለው። አስቀድማችሁ መቅደም ያለበት ስላለ ጌታ ኢየሱስ ክርስቶስ በጣም በትኩረት ከማንኛውም ነገር ለሰው ልጆች አስቀድሞ መደረግ ያለበት ወይም ሰው ደግሞ ቀድሞ ማድረግ ያለበትን በመንፈሳዊ ሕይወት፣ በመንፈሳዊ ሂደት፣ በመንፈሳዊ አደራረግ ሰው አስቀድሞ ማድረግ ያለበትን ስነ ስርዓት ሲያስቀምጥ በመንፈሳዊ ስነ ስርዓት አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። አስቀድማችሁ መቅደም ያለበት ነገር ሁሉ ጊዜ ሲቀድም መከተል የሚገባቸው ነገሮች ሁሉ ይከተላሉ። ምንም ጥያቄ የለውም። መቅደም ያለባቸው ነገሮች ሲቀድሙ መከተል የሚገባቸው ነገሮች ደግሞ ይከተላሉ። የሚያስቀራቸው ምንም ነገር የለም ማለት ነው። ስለዚህ መቅደም ያለበትን ካስቀደምን እግዚአብሔር ለሚቀጥሉት ከዛ በኋላ ለሚመጡት ነገሮች ሁሉ ዋስትና አለው። የሚያደርግ አምላክ እንደሆነ ያረጋግጥልናል። አስቀድመን ወደ እግዚአብሔር መቅረብ ያለብን በእግዚአብሔር ፊት ማድረግ ያለብን ነገር ካደረግን ማለት ነው። ይሄንንም ሐሳብ መጽሐፉን የምንመለከተው መጽሐፈ አስቴርን ነው የምንመለከተው። መጽሐፈ አስቴርን ነው የምንመለከተው። መጽሐፈ አስቴር ከምዕራፍ 1 እስከ ምዕራፍ 10 ምዕራፍ ነው ያለው። የአስቴር መጽሐፍ 10 ምዕራፍ ነው ያለው። ከ10ሩ ምዕራፍ ደግሞ በጣም ጎልቶ የሚታየው ከምዕራፍ 2 ጀምሮ ያለው ነገር ነው እኔ ማተኩርበት። በዛው ሁሉ ውስጥ ደግሞ ይሄ መጽሐፍ የሚባለው ምንድነው? እግዚአብሔር የሚል ቃል በዚህ መጽሐፍ ውስጥ አልተጠቀሰም። እግዚአብሔር የሚል በቀጥታ እግዚአብሔር የሚል ቃል በዚህ መጽሐፍ ውስጥ አልተጠቀሰም። የአስቴር ላይ ሳያት ትዝ አለኝ። የአስቴር ስም ትርጉም አንዱ ኮከብ የሚለው፣ በሌላው ደግሞ አሽታር ከሚል በዚያ ዘመን ከነበረው የመጣ ነው ይባላል። ግን ኮከብ አርገን እንውሰድ፣ ዛሬ ኮከብ አርገን እንውሰዳት። መጽሐፈ አስቴርን ከምዕራፍ 1 ጀምረን እንዲሁ ገረፍ አርገን ስንመለከተው መጽሐፈ አስቴር በመጀመሪያው ምዕራፍ ውስጥ ንጉስ አርጤክስስን እንመለከታለን። ንጉስ አርጤክስ በዛን ዘመን በ127 ዓለማት ላይ የሚገዛ የዛ ሁሉ ገዢ ንጉስ እንደሆነ እንመለከታለን። በ127 ኢትዮጵያን ጨምሮ ማለት ነው። ኢትዮጵያን ጨምሮ በ127 አገራት ላይ ገዢ የነበረ ንጉስ ነው ይባላል። እና ይሄ ንጉስ በጣም የከበረ ብዙ ነገር ያለው፣ ብዙ ሰራዊት ያለው፣ ብዙ መኳንንት፣ ብዙ ነገስታት፣ ብዙ ሰዎች በዙሪያው ያሉት ሰው እንደሆነ እንመለከታለን። ይሄ ንጉስ በምዕራፍ 1 ውስጥ የምንመለከተው ግብዣ እንዳደረገ፣ በጣም ትልቅ ግብዣ እንዳደረገ፣ በዚህ ትልቅ ግብዣ ላይ ደግሞ የአገሩን መኳንንት ህዝቡን ሁሉ እንደጋበዘ እንመለከታለን። ከዚያ ለ7 ቀን ደግሞ በሱሳ እሱ በነገሰበት እሱ መቀመጫ ባደረገባት ከተማ በሱሳ ግንብ ውስጥ ትልቅ
ግብዣ እንዳደረገ እንመለከታለን። ለአራት ቀን የሚሆን ትልቅ ግብዣ እንዳደረገ ይሄ የእግዚአብሔር ቃል በዚህ በአስቴር ምዕራፍ 1 ውስጥ ያሳየናል። እና በዚህ ትልቅ ግብዣ ላይ እግዚአብሔር ለዚህ ሰው ትልቅ ከበረ ስፍራ ሰጥቶት ነበረ። እና በዚህ ስፍራ የከበረ ሰው ሆኖ ሚስቱ አስቴር የምትባለው በዛ ግብዣ ላይ እንድትገኝ ይጋብዛታል። አስቴር የምትባለው ንግስት የሱ ሚስት ማለት ነው እንድትገኝ ግብዣ ያደርግላታል። ምዕራፍ 1 ላይ አስቴር ይህንን ግብዣ አልተቀበለችም፣ አለፈችው። ከዚህ የተነሳ ወደ ምዕራፍ 2 ስንገባ ወደ ምዕራፍ 2 በምንገባበት ጊዜ በምዕራፍ 2 አንድ ሌላ አማራጭ ህዝቡ ያቀርብለታል። እንግዲህ የመጀመሪያዋ ንግስት አስቴር ይሄንን ግብዣ ስላልተቀበለች ህዝቡ ተከፍቷል፣ መኳንንቱ ተከፍተዋል፣ ንጉሱ ተከፍቷል፣ አዝኗል። ከዚህ በኋላ ሌላ አማራጭ መፈለግ ነበረበት። ይሄ ሌላ አማራጭ በሚቀርብበት ጊዜ በዚያ ምድር ላይ ያሉት ከያንዳንዱ አገር ደናግልት፣ ወጣቶች፣ ቆንጆዎች ተሰብስበው ወደዚያ ከተማ እንዲመጡና ማለፍ በሚገባቸው ስርዓት ውስጥ አልፈው በንጉሱ ፊት እንዲቀርቡ ይደረጉ ነበርና በምዕራፍ 2 ውስጥ ይሄንን እንመለከታለን። በዚህ ውስጥ እድል ካገኙት አንዷ አስቴር ናት። በዚህ በምዕራፍ 2 ውስጥ ይሄንን እድል ካገኙት ሴቶች አንዷ አስቴር ናት። አስቴር ይሄንን እድል ታገኝና በዚህ መካከል ትገባለች። በዚህ ውስጥ አስቴር የምትመረጥበት ሁኔታ እግዚአብሔር እድል ይፈጥራል። እግዚአብሔር የሚለው እንደነገርኳችሁ እግዚአብሔር የሚል ቃል በዚህ ስፍራ አልተጠቀሰም፣ ግን ስውር የሆኑ እጆቹ ግን በዚህ መካከል እየሰሩ እንደሆነ እንመለከታለን። ምክንያቱም እግዚአብሔር አንድ ነገር ሲጀምር ፍጻሜውን ነው የሚያየው፣ መጨረሻውን ነው የሚያየው። ስለዚህ አስቴር በአስጢን ቦታ እንደምትተካ እንደተተካች እንመለከታለን። በብዙ ነገር ውስጥ ነው ያለፈችው። በብዙ ነገር ውስጥ ስታልፍ እንዴት በእንደዚህ አይነት ውስጥ ከእንደዚህ ከብዙ ሰዎች ውስጥ ከብዙ ሰዎች መካከል ሞገስ አግኝታ መወደድ አግኝታ በዚህ ንጉስ ፊት እንዴት ሞገስን አግኝታ እንደገባች እንመለከታለን። አስቴር ወደ ቤተ መንግስት ከገባች በኋላ አንድ ነገር ይሆናል። እርሱም ደግሞ አስቴርን ያሳደጋት መርዶክዮስ የሚባለው ሰው ለአስቴር አንድ ነገር ነግሯታል። ምንም ነገር እንዳትናገር፣ ወገኗን እንዳትናገር፣ ከማን ወገን እንደሆነች እንዳትናገር ነግሯት ነበረ። ይሄ መርዶክዮስ የሚባል ሰው ደግሞ በንጉሱ በር አደባባይ በንጉሱ መግቢያና መውጫ በር ላይ ይቀመጥ ነበር። ይሄ ሰው በዚያ በሚቀመጥበት ጊዜ የንጉሱ ጠባቂዎች ከሆኑት ገበታና ታራ የሚባሉ ሁለት ጠባቂዎች በንጉሱ ላይ ሲያሴሩ ይሰማል። በንጉሱ ላይ ሲያሴሩ ይሰማና ይሄንን አሁን በቤተ መንግስት ያለችውን አስቴርን ለአስቴር ይነግራታል። ይሄ ነገር ወደ ንጉሱ ይገባል፣ ወደ ንጉሱ ይደርሳል። ንጉሱ ደግሞ ይሄ በመሆኑ እነሱን ካስወገዳቸው በኋላ ወደ ምዕራፍ 3 እንመጣለን። በምዕራፍ 3 በምንመጣበት ጊዜ አንድ ሰው ደግሞ ብቅ ሲል እንመለከታለን። ሃማ የሚባል አንድ ሰው ደግሞ በዚያ ብቅ ሲል እንመለከታለን። በምዕራፍ 3 ሃማ ብቅ አለ። ሃማ በሚመጣበት ጊዜ ንጉሱ ከነዚያ ከሁለቱ በሱ ላይ ካሴሩት ይልቅ በጣም እጅግ ስለወደደውና ከፍ ስላደረገው ስላቀረበው ከርሱ የበለጠ ሌላ ሰው በዚያ ስፍራ አልነበረም። ስለዚህ ይሄ ሰው በሚወጣበትና በሚገባበት መንገድ ላይ ለሱ ክብር እንዲሆን የሚደረጉ ነገሮች ነበሩ። ነገር ግን
መርዶክዮስ በበር ላይ ቁጭ ብሎ በሚያልፍ የሰውዬ በሚያልፍበት ጊዜ አልሰገደለትም። ሌሎቹ እንደሚያደርጉት አልሰገደም፣ አላጎነበሰም፣ አልተንበረከከም እና ዝም ብሎ ያየው ነበር። ሃማ ንጉሱ ያን ያህል ከፍ አድርጎት በርሱ ጥግ አድርጎ አስቀምጦት የነበረው ሰው መርዶክዮስ ግን ምንም ክብር አልሰጠው። ክብር ሊሰጠው የሚገባው አንድ አለ፣ እሱ የሚያውቀው፣ ሌሎቹ ግን የማያውቁት በኋላ የተደረሰበት ምስጢር ነው ይሄ። እኛ ስንጎነበስ ራሳችንን ዝቅ አድርገን ስናከብረው ይሄ ሰው ለምንድን ነው እንደዚህ የማያደርገው ብለው ሲጠይቁ ለካ ይሄ ሰው አይሁዳዊ ነው። አይሁዳዊ ደግሞ ለሰው መንበርከክ ለሰው ማጎንበስ አያውቅም። እርሱ የሚያውቀው አንድ አምላክ አለ፣ በሰማይ የሚንበረከኩለት የሚገዙለት ሰዎች ሁሉ ዝቅ የሚሉለት አንድ አምላክ እንዳለ ያውቃል። ለሰዎች ያን ያህል የሚገባ ክብር አይሰጡም። ስለዚህ ዝም ብሎ ያየው ነበርና መርዶክዮስ ይሄንን በማድረጉ ሃማ ተቆጣ በጣም። ሃማ ለንጉሱ በጣም የቅርብ ሰው ነው፣ ግን መርዶክዮስ ደግሞ ይሄንን ክብር አልሰጠውም። ስለዚህ በዚህ በሶስተኛው ምዕራፍ ውስጥ ሃማ መርዶክዮስ ይሄንን ክብር ለሃማ ስላልሰጠው ሃማ በጣም ነው የተቆጨው። በጣም ተቆጣ። በጣም በመቆጣቱ ምክንያት ንጉስ ይሄንን ያህል ክብር ሰጥቶኝ አንዲት ሰው እንዴት ይሄን ክብር አይሰጠኝም ብሎ በርሱ ላይ ተነሳበት። እሱን ቢያስወግደው ይችል ነበር። ነገር ግን ይሄ እግዚአብሔር ተብሎ ስሙ ያልተጠቀሰ አምላክ እግዚአብሔር በዚህ ኦርኬስትራት በሚደረግበት ነገር ውስጥ አለበት። እግዚአብሔር አለበት በነገር ውስጥ። ከዚያ መርዶክዮስ የለሱ ክብር አለመስጠቱን ባየ ጊዜ በጣም ተናዶ ንጉሱ ይሄንን ያህል ክብር ሰጥቶኛል አለ ገብቶ ለሚስቱና ለጓደኞቹ። ግን ምን ያደርጋል አለ። ግን ምን ያደርጋል? አንድ ሰው ለኔ አልሰገደልኝም አለ። አንድ ሰው ለኔ አልሰገደም። ስለዚህ ምን ያደርጋል ይሄ ሁሉ ክብር አለ። ስለዚህ በጣም ተቆጨና በቤቱ መካሪዎች ሲመክሩት መስቀያ አዘጋጅ፣ ይሄ ሰው የሚሰቀልበት መስቀያ አዘጋጅ ብለው በምዕራፍ 3 ሲመክሩት እንመለከታለን። በምዕራፍ 4 ላይ ደግሞ መርዶክዮስ ልብሱን ቀዶ ማቅ ለብሶ አዘነ፣ አለቀሰ። ቁጭ ብሎ በእግዚአብሔር በአምላኩ ፊት አለቀሰ። ከዛ ሲያስብ ለካ አንድ ኤጀንት አለው። እግዚአብሔር አስቀድሞ ያስገባው፣ እግዚአብሔር አስቀድሞ መንገድ ያደረገው አንድ ሰው አለ። እርሱም አስቴር ናት። አስቴር ወደ ንጉሱ ገብታለች። አስቴር አሁን ለንጉሱ በጣም ቅርብ ናት። ስለዚህ ይሄንን ሃማ በአይሁድ ላይ ያሰበውን አይሁድን ለማጥፋት የተዘጋጀበትን ምስጢር ያካፍላታል፣ ሰው ይልክባታል። እሷም ይሄንን ነገር ከሰማች በኋላ ያደረገችው አንድ ነገር ነው። ትልቁ የኔ መልእክት ያለው እዚህ ላይ ነው። መጽሐፈ አስቴር ምዕራፍ 4 ከቁጥር 15 እስከ 17 ያለውን ብታወጡልኝ በጣም ደስ ይለኛል። መጽሐፈ አስቴር ምዕራፍ 4 ከቁጥር 15 እስከ 17 ያለውን። አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። መልእክቱን ከላከባት በኋላ ነው። እንዲህ ልንጠፋ ነው፣ አይሁድ እንዲገደሉ ትእዛዝ ተላልፏል፣ ሕዝብህ ሊጠፋ ነው ብሎ ለአስቴር ይህንን መልእክት ካስተላለፈ በኋላ እንዲህ አይነት መልእክት ደግሞ እሷ መልሳ ትልክለታለች። አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ወደ መርዶክዮስ ነው የምትልከው ይህንን መልእክት። ቀጥልልኝ። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም
ጾሙ 3 ቀን ሌሊትና ቀኑን አትብሉ አትጠጡም እኔና ደንገጥሮች ደግሞ እንዲሁ እንጾማለን ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ እገባለሁ ብጠፋም እጠፋለሁ በጣም ልብ የሚነካ አባባል ነው ነገር ግን እግዚአብሔር በዚህ ሁሉ ውስጥ አለበት ይሄንን እግዚአብሔር ዝም ብሎ ያየ ነበር ይሄንን እግዚአብሔር ይመለከት ነበር ሃማ እስኪሄድ ድረስ ያየው ነበር ስለዚህ አስቴር ቆረጠች 3 ቀን ለኔ ጾሙ ጸልዩ የሚል ቃል የለም ጾሙ ነው የተባለው ነገር ግን ጾምና ጸሎት ደግሞ አይለያዩ ጾምና ጸሎት አይለያዩም ሲጾሙ ይጸልዩ ነበር ወደ እግዚአብሔር ራሳቸውን ያቀርቡ ነበር በእግዚአብሔር ፊት ራሳቸውን ዝቅ አድርገው ስጋቸውን አዋርደው ስጋቸውን ገዝተው በእግዚአብሔር ፊት ይቀርቡ ነበር እና ጾምና ጸሎት አስደናቂ ነው ስለዚህ ምዕራፍ 4 በዚህ ስፍራ ላይ አስቴር ይሄንን ከላከችበት በኋላ ለመርዶክዮስ ይሄንን ከላከችለት በኋላ 3 ቀን ጸሎት ከተደረገ በኋላ አስቴር ይሄ ነገር የሚያስገድላት ነበር ምክንያቱም ንጉሱ ፊት ሰው ዝም ብሎ አይቀርብም ንጉሱ ካልጠራ በስተቀር ንጉሱ ሲጠራ ነው ንጉሱ ከፈቀደ ነው ሰው ወደ ንጉሱ ገብቶ የሚፈልገውን ነገር መናገር የሚችለው ምንም አስቴር ሚስቱ ብትሆንም ንጉሱ ግን እንዲፈቅድ ያስፈልግ ነበር አሁን 3 ቀን ጾምና ጸሎት ተደርጓል ልመና በእግዚአብሔር ፊት ተደርጓል ስለ ሕዝቧ በእግዚአብሔር ፊት ወድቃለች አይሁድ በሙሉ በእግዚአብሔር ፊት ወድቋል ስለዚህ አሁን የመጨረሻው ማድረግ የምትችለው ነገር ምንድነው ወደ ንጉሱ ቀጥ ብላ መግባት ነው ያለ ፈቃድ ቢሆን ብጠፋም እጠፋለሁ የሚለው ቃል የሚያጠፋት ነገር ስላለ ነው እንዳለ እያሰበች ነው ነገር ግን ለመጥፋት አይደለም የምትሄደው የእግዚአብሔር ስም የተባረከ ይሁን በጾምና በጸሎት የማይደረግ ነገር የለም በጾምና በጸሎት የማይለወጥ ነገር የለም ሕግ ባይፈቅድላት እንኳን ሕጉን አልፋ አስቴር ልብሷን ለብሳ አምሮባት ተውባ ወደ ንጉሱ ቀጥ ብላ ትገባለች ንጉሱም ባልተለመደ መንገድ ይሄንን መቀበሉን የሚገልጽ ዘንግ በእጁ የያዘውን ዘንግ ያስረክባታል ይዘረጋላታል እሷም ሄዳ ጫፉን ትነካለች ከዛ በኋላ ንጉሱ ተቀብሏታል እግዚአብሔር በሩን ከፍቶላታል ያለ ሕግ የሆነውን ጉዳይ እግዚአብሔር መስመሩን ከፍቶላታል ስለዚህ የልቧን ሐሳብ የምትፈልገውን ነገር የምትናገርበት ጊዜ ነበር እግዚአብሔር ይሄንን መንገድ ከፈተላት በምዕራፍ 5 ይሄንን እንመለከታለን ልመናዋን አቀረበች ሐሳቧን አቀረበች ደግሞ የሚገርመው ነገር በኋላ የምንመለከተው ይሆናል በዚህ ጸሎት ያልተደረገ ነገር ስለሌለ ይሄ ጸሎት አረጋግቷታል በጣም በቃ ልቧ ሞልቷል በዚህ ጸሎት በቃ ልቧ ተደላድሏል እግዚአብሔር መልስ እንደሰጣት የሃማ ምክር እንደሚፈርስ የሃማ የተበተነው ደብዳቤ ምንም ያለ ምንም ነገር እንደሚቀር እግዚአብሔር በልቧ አረጋግጦላታልና ምንም ነገር አልሰጋችም ወደ ንጉሱ ቀርባ ንጉሱ ዘንጉን ካቀበላት በኋላ ምንም የስጋት ነገር አይታያትም ተረጋግታ ይገርማችኋል የሄደችለትን ጥያቄ አይደለም የጠየቀችው ንጉሱ ቢወድ ብላ ሌላ ነገር በቃ ዳይቨርት አደረገችው ነገሩ ንጉሱን አረጋጋችው ንጉሱ በቃ ደስ አንዳንድ ጊዜ በምንቸኩልበት ጊዜ አንዳንድ ነገሮችን እናበላሻለን ይህቺ
ስለተጸለየባት ስለጸለየች 3 ቀን በእግዚአብሔር በአምላኳ ፊት ስለወደቀች በጸሎት ተረጋግታለች። ስለዚህ የሄደችበትን ጉዳይ ተወችና ሌላ ርዕስ ላይ ውስጥ ገባች። ንጉሱ ቢፈቅድ አለች። አዎ ንጉሱ ቢፈቅድ ከሃማ ጋር ወደ ግብዣ እንድትመጡ። የሚገርም ነገር ነው። ጠላቷን በቃ በደንብ ልታበላው ልታጠጣው እንደው አዘጋጅታ በደንብ ግብዣውን አዘጋጅታ በደንብ ልታበላው በቃ አዘናጋችሁ። ሃማ ደግሞ በቃ ከበፊቱ በጣም ከፍ ያለ ይመስለኛል። እንደው ከንጉሱ ልብለጥ ሳይልም አይቀርም። ከኔ የበለጠ ከንጉሱ ጋር ወደ ግብዣ የተጠራ ሰው የለም ያለበትን ቦታም አለ። ይህንን ካደረገች በኋላ ንጉሱ አስቴር እንደጋበዘችው በምዕራፍ 5 ወደ ግብዣው ሄዱ። ይሄ በሚሆንበት ጊዜ ሃማ ተቆጥቶ ስለነበረ በመርዶክዮስ ላይ ተቆጥቶ ስለነበረ በቤቱ ለሃማ የሚሆን መስቀያ አዘጋጅቶ ነበር። ለሃማ የሚሆን መስቀያ አዘጋጅቶ ወደ ንጉሱ አደባባይ ሄዶ የግብዣውን ሰዓት ግባ የሚባልበትን ሰዓት እየጠበቀ ነው። በምዕራፍ 6 ላይ እንደዚህ አዲስ ነገር ይፈጠራል። በምዕራፍ 6 ላይ የሚፈጠረው ምንድነው? ንጉሱ እንቅልፍ ሲአቶ አደረ። ከዛ በፊት በምዕራፍ 3 ላይ በምዕራፍ 2 መጨረሻ ላይ ሃማ በንጉሱ ላይ የተነሱትን 2 ሰዎች አጋልጦ አስቴር ለንጉሱ አስነግራ ንጉሱ ያስወገዳቸው ሰዎች ይሄ ጉዳይ በመዝገብ ተመዝግቦ ተጽፎ ነበር። ንጉሱ እንቅልፍ አጥቶ ሌሊቱን ሲንጎራደድ አድሮ መጽሐፉን እንዲመጣ አዞ ሲነበብ መርዶክዮስ ይሄ ነገር እንደተደረገና ነገር ግን ምንም እንዳልተደረገለት ያያል። ከዛ በኋላ በምዕራፍ 6 ቁጥር 1 ላይ ከዛ ቀጥሎ ምን ይላል? ንጉሱ ይጠይቃል። ይሄንን ላደረገልኝ ሰው ምንድነው የተደረገለት? ምን ተደረገለት ብሎ በሚጠይቅበት ጊዜ ምንም አልተደረገለትም የሚል መልስ ያገኛል። ከዛ በአደባባዩ ማን አለ ብሎ ሲጠይቅ ሃማ ለመርዶክዮስ መስቀል አዘጋጅቶ መሰቀያ አዘጋጅቶ ለሁለተኛው ግብዣ ተዘጋጅቶ በአደባባይ ላይ ቆሟል። በልግባ በለው ይገባል። ከዛ ይጠይቀዋል። እንዲህ አይነት ነገር ተፈጽሟል። ለእንዲህ አይነት ሰው ምን ተደረገለት? ምንም አልተደረገለትም። ንጉስ ሊያከብረው ለሚወደው ምን ይደረግለት ብሎ ይጠይቀዋል። ሃማ ዘና ብሎ ከሱ የበለጠ ንጉስ ያቀረበው ስለሌለ ንጉስ አቅርቦት ስለነበረ ወደ ራሱ አቅርቦት ስለነበረ ግብዣ ከሱ ጋር የሚበላ ሰው ሌላ ስላልነበረ በቃ እኔ ነኝ ከዚህ በኋላ የምቀጥለው እኔ ነኝ ብሎ ምንም ነገር ሳያስቀር ንጉስ ለሚወደው ምን ይደረግለታል ብሎ ሲናገር ሲጠይቅ ንጉሱ የንጉስ ልብስ ይልበስ፣ ንጉሱ የተቀመጠበት ፈረስ ይዘጋጅ፣ የንጉስ ዘውድ ይጫን፣ በከተማው አደባባይ ይዙር፣ አዋጅ ንጉስ ላከበረው ዘንድ ለሚያከብረው ይሄ ይደረግለታል ተብሎ ይነገር። ይሄንን ሃማ ለንጉሱ ሲናገር ንጉሱ ደግሞ ይሄ ለማን እንደሚገባው ያውቃል። በል አንድ ነገር ከተናገርከው አንድ ነገር ሳታስቀር ሂድና ለመርዶክዮስ አድርጋለሁ። የእግዚአብሔር ስም የተባረከ ይሁን። ጸሎት የማይከፍተው መንገድ የማያሳልፈው ችግር የለም። መርዶክዮስ
አንድ የሚሰገድለት፣ አንድ የሚጎነበስለት፣ አንድ የሚጸለይለት የሚሰገድለት አምላክ እግዚአብሔር ብቻ እንደሆነ ስለሚያውቅ ስለዚህ በገዛ አፉ የተናገረውን ይሄን ከዚህ መተላለፍ ከዚህ ምንም ነገር ሊያደርግ አይችልም። ሃማ ሳይወድ ይሄንን ለመርዶክዮስ ለማድረግ ፈረስ ጎታች ሆነ። ፈረስ ጎታች ሆኖ በምዕራፍ 6 ላይ እንመለከታለን። ይሄ ከሆነ በኋላ በምዕራፍ 7 ላይ በቃ የመጨረሻውን እንዴት አይነት መረጋጋት ይመስላችኋል? የሚጸልይ ሰው የተረጋጋ ሰው ነው። ጸሎት ያረጋጋል፣ ልብን ያሳርፋል። በምዕራፍ 7 ላይ እንደገና ለሶስተኛ ግብዣ ከተጠራ በኋላ መርዶክዮስ ለሶስተኛ ግብዣ ከተጠራ በኋላ እንግዲህ አሁን የምትናገርበት ጊዜ ደረሰ። እግዚአብሔር ግሪን ላይት ሰጣት። በላይ በያሁን ተናገር ያላት ንጉሱ ይገርማቸዋል። ልክ በሚያገኝበት ጊዜ ሶስቱንም ጊዜ ያላት ነገር አለ። እስከ መንግስቴ እኩሌታ ይሰጥሻል። የምትፈልጊው ነገር ምንድነው ብሏታል። የምትፈልገው የመንግስቱን እኩሌታ አይደለም። የምትፈልገው የህዝቧን ህይወት ነው። ኃላፊነት ነው ያለባት። ትልቅ ነገር ነው የተሸከመችው። በኋላ እንነጋገርበታለን። በዚህም ጉዳይ የእግዚአብሔርን ክብር የተሸከሙ ሰዎች፣ የእግዚአብሔርን ነገር የተሸከሙ ሰዎች ለጥቃቅን ነገር ለትናንሽ ነገር መታለል የለባቸው። አዎ እስከ መንግስቴ እኩሌታ እንኳን ድረስ ቢሆን ይሰጥሻል ጠይቅ ያላት እሷ የመንግስቱ እኩሌታ ለሷ ምንም አይደለም፣ ህዝቧ ሊጠፋ ነው። ስለዚህ እንደዚህ አለችው፣ ህይወቴ በልመናዬ ህዝቤም በመሻቴ ይሰጠኝ ሲል ንጉሱ ትኩር ብሎ አያት። ምንድነው የሆነው? ይህንን ለማድረግ ያሰበው ማን ነው ሲላት ፊቱ ቁጭ ያለው ይሄ ክፉ ሃማ ነው አለችው። ከዚያን ጊዜ ጀምሮ ነገር ተገለበጠ። ከዚያን ጊዜ ጀምሮ ሁኔታዎች ተለዋወጡ። ይሄን ያደረገ ሃማ ለመርዶክዮስ በቤቱ ባዘጋጀው መስቀያ ላይ እንዲሰቀል ተደረገ። አስቀድሞ ሃማ አይሁድ እንዲገደሉ በ127 አገራት ደብዳቤ ጽፎ በትኖ ስለነበረ በምዕራፍ 8 አስቴር እንዲህ የሚል ጥያቄ ጠየቀችው። ንጉሥ ሆይ ሃማ እኮ ህዝቤን ለማስገደል ደብዳቤ በ120 አገሮች በትኗል። ህዝቤ እንዲገደል እንዲጠፋ አሁን ቶሎ ብሎ ይሄንን ትእዛዝ የሚገለብጥ ደብዳቤ ይጻፍልኝ አለች። ቶሎ ይጻፍ አለ። በማህተም አሳተመ። ነገሮች ሁሉ ተፈጣጥነው አስቸኳይ ይሄንን መልእክት እንደገና ወደ 127 አገራት የሚያደርሱ እንደገና ደግሞ ታዘዙ። የእግዚአብሔር ስም የተባረከ ይሁን። በምዕራፍ 9 ላይ የምናየው ይሄንን ነው። የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ምዕራፍ 9 ይሄንን የሚያሳይ ክፍል ነው። ምዕራፍ 10 ስለ መርዶክዮስ የተጻፈች አጭር ቃል ናት። ስለሷ ምንም የምናገረው ነገር የለኝም። እንግዲህ ቅድም እንዳልኳችሁ የምናገርበት ስለ ጸሎት ነው ብያለሁ። ጸሎት የማይሽረው፣ ጸሎት የማይለውጠው፣ ጸሎት የማይቀይረው፣ ጸሎት የማይከፍተው፣ ጸሎት የማይዘጋው፣ ጸሎት የማያደርገው
አንዳች ነገር እንደሌለ በዚህ መንገድ እንመለከታለን። እግዚአብሔር በስውር እጁ እንዴት አድርጎ እየመራ ሁኔታዎችን እየተቆጣጠረ ሁኔታዎችን እንዴት አድርጎ ወደዚህ ስፍራ እንዳደረሰ የሚገርም ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን የሚለምኑ ሰዎች፣ እግዚአብሔርን የሚጠይቁ ሰዎች፣ በእግዚአብሔር ፊት የሚጸልዩ ሰዎች መፍትያቸው በእጃቸው ነው። የተረጋጉ ሰዎች ናቸው። ቅድሚያ በመንፈሳዊ ስርዓት መለኮታዊ ምሪትን መጠየቅ ነው። አስቴር ልክ ይሄንን ጉዳይ በሰማች ጊዜ ቀድማ ወደ ንጉሱ ለመግባት አልቸኮለችም። ምንድነው? ከየት ነው መጀመሪያ ያለብኝ? ይሄንን ነገር ይሄ ነገር ከየት ነው የሚጀመረው አለች። ይሄ ነገር መጀመሪያ ያለበት በእግዚአብሔር ፊት ወድቆ ምሪትን መጠየቅ ነው አለች። ምሪት ጠየቀች ከእግዚአብሔር። ለ3 ቀን በመጸለይ በእግዚአብሔር ፊት ከእግዚአብሔር ምሪትን በመጠየቅ መለኮታዊ ምሪት፣ መለኮታዊ ጣልቃ ገብነትን ፈለገች። አንዳንድ ነገሮች በሚገጥሙን ጊዜ ሮጠን ወደ ውሳኔ ወይም ደግሞ ወደ አንዳንድ ነገሮች መግባት እንደሌለብን ያስረዳናል። ስንጸልይ በእግዚአብሔር በአምላካችን ፊት ተረጋግተን ምንድነው ማደርገው? ምን ማድረግ አለብኝ የሚለውን ነገር እግዚአብሔር ተራ በተራ ያሳያል። ስለዚህ መለኮታዊ ምሪትን ለመቀበል የእግዚአብሔርን ፊት መፈለግ እጅግ አስፈላጊ ነው። አስቴር ይህንን ነገር እንደሰማች ሮጣ ወደ ንጉሱ ለመግባት አትችልም ነበር። በር ማስከፈት ነበረባት። ሞገስ ማግኘት ነበረባት። በእግዚአብሔር ፊት አስቀድማ በጸሎት ያገኘችው ሞገስ ከእግዚአብሔር ነው። አስቀድማ ሞገስን ከማን ጠየቀች? ከእግዚአብሔር ጠየቀች። በእግዚአብሔር ፊት ሞገስ ያገኘ ሰው በሰዎች ፊት ሞገስን ማግኘት አይከብድበትም። እግዚአብሔር የሞገስ አምላክ ነው። እግዚአብሔር የሚረዳ አምላክ ነው። ስለዚህ በእግዚአብሔር ፊት ይህንን ካቀረበች በኋላ ይህንን ነገር ካደረገች በኋላ ራሷን ዝቅ አድርጋ እግዚአብሔርን ከጠየቀች በኋላ ነገሮቿ ሁሉ ተከፋፈቱላት። ቋንቋው ሁሉ ተለወጠ። ረጋ አለች። የሚያስቸኩል ነገር እንዲህ የሚያጣድፍ ነገር ይዟት ረጋ ብላ ወደ ንጉሱ ቤት ቀርባ ፊቱ ቀርባ እንደገና ወደ ቤቷ ተመልሳ ድግስ አዘጋጅታ እንደገና ወደሱ ተመልሳ እንዴት ያስችላል? ይሄ የሚጸልይ ሰው ግን ይችላል ወገኖች ሆይ። የሚጸልይ ሰው በመከራ ፊት መቆም ይችላል። በችግር ፊት መቆም ይችላል። ትልቁ ችግራችን አንጸልይም። ትልቁ ችግራችን አለመጸለይ ነው፣ እኔንም ጨምሮ። ይሄ ጸሎት ሲባል ዝም ብሎ አይደለም፣ ዲሲፕሊንድ የሆነ ጸሎት ማለት ነው። ወጣ ገባ ኦን ኤንድ ኦፍ የሆነ ጸሎት ሳይሆን ኮንሲስተንት የሆነ ጸሎት በእግዚአብሔር ፊት የሚያደርግ ሰው ምንም መከራ ቢመጣ ይረጋጋል። ምንም መከራ ቢመጣ አያናውጠው። ምክንያቱም ጌታው መንገድ እንዳለው ያውቃል። በሁለተኛ ደረጃ ከሷ ህይወት የተማርኩት አንድ ነገር ምንድነው? ትልቅ አጀንዳ የተሸከመ ሰው በትናንሽ ነገር አይደለልም። ትልቅ አጀንዳ ይዘው የሚወጡ ሰዎች ብዙ ጊዜ ትናንሽ አጀንዳዎች፣ ትናንሽ ስጦታዎች፣ ትናንሽ ነገሮች ያታልሏቸውና ከመንገድ ይወጣሉ። የመንግስት እኩሌታ ለሷ በጣም ትልቅ ነው። ምንም ነገር ለሌለው የመንግስት እኩሌታ በጣም ትልቅ ነገር ነው።
የመንግስት እስከ መንግስቴ እኩሌታ ሰጥሻለሁ አላት። አይ አይደለም፣ የተሸከምኩት አጀንዳ ለዚህ ይሄንን አይደለም። የተሸከምኩት ህዝቤን ነው። የተሸከምኩት የህዝቤ ህይወት ነው። ሊጠፋ ያለ፣ ሊገደል ያለ፣ ከምድር ሊደመሰስ ያለ፣ ጠላት ሊሰለጥንበት ያለ ህዝብ ነው። ስለዚህ ወገኖች ሆይ በጣም ጥንቃቄ እንድናደርግ ያስፈልጋል። አጀንዳ እግዚአብሔር አጀንዳ የሰጠን ሰዎች በትናንሽ ነገሮች እንዳንታለል እግዚአብሔር ይጠብቃል። ምክንያቱም ከመስመር ያስወጣናል። የመንግስቱን እኩሌታ እኮ ብትቀበል ጥያቄ ሁሉ በዛ ይቀር ነበር። ህዝቧን ለማዳን የነበራት ጉጉት፣ ተስፋ ይቀጭ ነበር። ምክንያቱም እሱ ስለ መንግስት እኩሌታ ነው የምታስበው። ያንን አጀንዳ ተቀብላ ቢሆን ያንን ወስዳ ቢሆን ስለ መንግስቱ እኩሌታ ነው የምታስበው። ሌላ ነገር ማሰብ አትችልም። በሌላ ደግሞ ጸሎት ሞገስ ነው የሚሰጠው። ሞገስ ይሰጣል። በሰዎች ፊት በእግዚአብሔር ፊት ሞገስ እንድናገኝ ያደርጋል። ጸሎት ሞገስ እንድናገኝ ይረዳናል። ጸሎት ህጋዊ ያልሆነ ሰዎች የማይችሉት ነገር እንድንችል አልፈን እንድንሄድ ያደርጋል። በተዘጋ በር ውስጥ ያሳልፋል። በእሳት ውስጥ ያሳልፋል። በመከራ ውስጥ ያሳልፋል። ህጋዊ ያልሆነ በቃ ሰዎች በህግ ሊያልፉበት የማይችሉትን የሚጸልዩ ሰዎች ያልፉበታል። አንድ እውነተኛ ምስክርነት ነገራችሁ። በደርግ ጊዜ ነው። አንድ ሰው ከኢትዮጵያ ቀደም ብሎ መጥቶ ለትምህርት አሜሪካን አገር መጥቶ ተምሮ ጨርሶ በዚያን ዘመን ተመልሶ ወደ አገር ቤት ሄጄ ላስተምር፣ ህዝቤን ላስተምር ብሎ ወደ አገር ቤት ይመለሳል። ወደ አገር ቤት ሲመለስ 1-2-3 ዓመት ካስተማረ በኋላ ይበቃል፣ በቃ ተመልሼ ልሂድ አለና ተመልሶ ለመምጣት በሚፈልግበት ጊዜ ድሮ ኤግዚት ቪዛ የሚባል አለ። ኤግዚት ቪዛ አንመታልህም አሉት። አትወጣም፣ አትመለስም ወደ አሜሪካ ብለው ከለከሉት። እንዴ ለምንድን ነው የምከለከለው? አይ በቃ አይመታልህም፣ አትሄድም። ድሮ ባለስልጣን ደግሞ ያው እንግዲህ ባለስልጣን ነው። ከዛ ምን የሚያደርገውን ነገር ያጣና ይመለሳል። አንድ የሚያውቀው ሌላ ባለስልጣን ደግሞ ያገኝና እንዲጠይቅ እኮ ከለከሉኝ፣ ኤግዚት ቪዛ አልሰጥህም አሉኝ አለ። ለምንድን ነው የማይሰጡ? ና ይለውና ይዞት ይሄዳል። ይዞት ይሄድና እዛ ሄዶ ለምንድን ነው ያልሰጣችሁት ብሎ ይቆጣና እዛ ከነሱ ጋር ተናታርኮ ኤግዚት ቪዛውን አሁን ምትውለት ብሎ ያስመታለትና ኤግዚት ቪዛውን ተቀብሎ ወዲያው ሰውየው ከሀገር ይወጣል። ከሀገር ይወጣና አንድ የኔ ጓደኛ አለ ከሱ ጋር በጣም የሚገናኝ እና ደብዳቤ ይጽፍለታል። እግዚአብሔር እንዴት አድርጎ እንዳወጣኝ ታውቃለህ አለው። እግዚአብሔር ሊረዳ ሲፈልግ ድንጋይና ድንጋይ ያጋጫል አለ። እግዚአብሔር ሊረዳ ሲፈልግ ድንጋይና ድንጋይ ያጋጫል። እና እነዚህ ሁለቱ ሰዎች የአንድ መንግስት እንትኖች ናቸው፣ ሁለቱም ድንጋዮች ናቸው። ግን አጋጫቸው እግዚአብሔርና ለኔ ከዚያ ውስጥ ውሃ አወጣልኝ፣ ለኔ መልካም ነገር አወጣልኝ አለ። እግዚአብሔር ሊረዳ ሲፈልግ ማደርገው ነገር የለም። ስለዚህ በጸሎት የማይደረግ ነገር የለም። ህጋዊ ያልሆነ ነገር ይደረጋል በጸሎት። ጸሎት ደግሞ እንደገና ሌላው የሚሰጠው ነገር ጥበብ ነው። ማስተዋል ይሰጣል፣ ጥበብ ይሰጣል። በንጉሱ ፊት እንዴት መቅረብ እንደሚገባት እንዴት አድርጋ ኦርኬስትሬት እንዳደረገችው ይገርማል። አሁን ከህዝቧ ጥያቄና ከግብዣ ጋር ምን አገናኘው? ሃማን መጋበዝ ምን አመጣው?
አይገናኙም። የሃማ ግብዣና የሕዝቧ ጥያቄ አይገናኙም። ነገር ግን እግዚአብሔር ይህንን ጥበብ ሰጣት። አይ አብዩ አጠጪው አላት። ጥበብ ሰጣት እግዚአብሔር። በቃ ሃማን እንደ ማባበል ነገር መሰለኝ አስገባችሁ። በቃ ከንጉሱ ጋር ተጫዋች፣ ከሱ ጋር የሚበላ ከሱ ጋር የሚጠጣ። ይሄ ሁሉ ሲሆን ማትናደድ ይመስላችኋል? እስከ ጥግ እንዲሄድ ሃማ እስከ ጥግ እንዲሄድ ድረስ ነው የፈለገችው። ነገሩን ቶሎ መቅጨት አልፈለገችም። ሃማ እስከ ጥግ ድረስ እንዲሄድ መስቀያ እስኪያዘጋጅ፣ ለመርዶክዮስ ደግሞ ፈረስ እስኪጎትት ድረስ እግዚአብሔር ጥበብን ይሰጣል። የሚጸልይ ሰው ጥበበኛ ነው። በጥበብ የተሞላ ሰው ነው። ቶሎ ውሳኔ አይወስንም። ቶሎ እርምጃ አይወስድም። ያስችላል። በአራተኛ ደረጃ የሚጸልይ ሰው ትዕግስተኛ ነው፣ ታጋሽ ነው። ስለዚህ ታገሰች። የሚደርስባትን በሕዝቧ ላይ የደረሰውን ነገር ሁሉ እያየች እየሰማች ሃማን ታገሰችው። በቃ ጠበቀችው። ወደፊትና ወደ ኋላ ትንሽ መለስ ልበልና ቅድም ከተናገርኩት አጀንዳን የተሸከመ ሰው በሌላ ነገር አይታለልም ያልኩት ምን አስታወሰኝ? ጌታ ኢየሱስ ክርስቶስን አስታወሰኝ። ሉቃስ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ጸልዮ ሲመለስ ጠላት አዘጋጀለት የሚበላውን የሚጠጣውን። ምንም አልበላ ምንም አልጠጣም። ተባረኩ። 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሰም በኋላ ተራበ። ተርቧል። ምግብ ይፈልጋል። በሰውነት ነው ያለው። አሁን ስጋ ለብሷል። ርቦታል። ነገር ግን የተሸከመው ትልቅ አጀንዳ አለ። ነገር ግን በፊቱ ያለ ትልቅ ዓላማ አለ ሊሰራው የሚገባው ነገር። ጌታ ኢየሱስ ክርስቶስ ለጠላት ጥሪ ይሻላል። ዳቦ ሰጠው፣ ብላ አለው፣ ክብር ሰጠው። ምን ያልሰጠው ነገር አለ? ይህን ሁሉ ቢቀበል ጌታ እናንተም ዛሬ እዚህ የለንም ነበር። ነገር ግን ጌታ ኢየሱስ ክርስቶስ የተሸከመው አጀንዳ ከዚያ ይበልጣል። ከምግብ ይበልጣል። ከክብር ይበልጣል። ከሚያገኘው ነገር ሁሉ ይበልጣል። ስለዚህ በዚህ አልተታለለም። እኔንና እናንተን ዛሬ አትርፎ እዚህ ቁጭ ብለናል። ክብር ለጌታ ይሁን። ትልቅ አጀንዳ የያዘ ሰው እንደ በጥቂት ነገር አይታለልም። የእግዚአብሔር ስም የተባረከ ይሁን። እኔ በጸሎት በትንሹም ብሆን አምናለሁ ከእናንተ የበለጠ ነው ብዬ ባላምንም፣ እግዚአብሔር ግን በጸሎት የማያደርገው ነገር የለም። ዛሬ ግን ያጣነው ነገር ምንድነው? ሁሉ ነገር ሞልቶን እያለን ጸሎት ላይ ድካም አለብን። በጸሎት ደክመናል። የእግዚአብሔርን ፊት በመፈለግ ደክመናል። ስለዚህ ቶሎ ተስፋ የምንቆርጥ ሰዎች እንሆናለን። ስለዚህ ትዕግስት የለንም። ስለዚህ በቃ ሁሉ ነገር ቶሎ እንዲደረግልን እንፈልጋለን። መታገስ አንችልም። ጸሎት እነዚህን ሁሉ የሚያደርግ ነው። ስለዚህ ወደ ጸሎት እንመለስ ወገኖች ሆይ፣ ወደ እግዚአብሔር ፊት እንመለስ። እግዚአብሔርን ፊት ለመፈለግ ራሳችንን እናዘጋጅ። ምክንያቱም ጠላት
እኛን ሳይሆን ጌታ ኢየሱስ ክርስቶስን የፈተነው በዚህ ሁኔታ ነው። ጌታ ግን በዚህ ነገር ስላለፈ ነው እዚህ ያለ ነው። በዚህ ነገር ማለፍ አለብን። እኛም በእንደዚህ አይነት ፈተናዎች ውስጥ ማለፍ ካልቻል በብዙ ነገር መውደቅ እንችላለን። እንዳንወድቅ ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተና ማለፍ የሚቻለው በጾም በጸሎት ነው። በጸሎት ነው። አሁንም ደግሜ እላለሁ በጸሎት ነው። ስለዚህ እግዚአብሔር ይርዳን። አዎ እግዚአብሔር የራሱን ዓላማ የሚፈጽምበት በዚያ መንገድ ብቻ ነው። ካልጸለይን መሻገር አንችልም። ካልጸለይን ማለፍ አንችልም። ቃል ኪዳናችንን ዛሬ የምናድስበት የጌታ ራት ጽዋ የምንወስድበት ነው። ስለዚህ ቃል ኪዳናችን አትሊስት በጸሎት ደግሞ እናድስ። እግዚአብሔር ከኛ የሚፈልገው ይሄንን ነው። ጌታ ይባርካችሁ። ተባረኩ።